ሰላም ሰላም ቅዱሳን የአባቴ ብሩካን ሰላም ለእናንተ ይሁን። የአምላካችን የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቃል እንከፋፈላለን። እግዚአብሔር የተባረከውን የእግዚአብሔር ቃል የልብ ደስታን ይፈጥራል፣ ሐዘንን ያርቃል። ስለዚህ በዚህ ቃል እውነት እግዚአብሔርን ቃል እንካፈላለን። ዛሬ የምንካፈለው የእግዚአብሔር ቃል መዝሙር መጽሐፍ ምዕራፍ 23 ቁጥር 1 እስከ 6 ይሆናል። በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል ብሄድ እንኳ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራስን በዘይት ቀባ። ጽዋዬ የተረፈ ነው፣ ቸርነትና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል፣ በእግዚአብሔርም ቤትም ለዘላለም ይኖራለሁ። ጌታ አምላካችን ሆይ ያው ቃልህን ሐሴት የምናደርግበት ተራራውን እግዚአብሔር ከፊታችን የምናድበት አቤቱ ከፍታን የምንወጣበት ደስ የምንሰኝበት ሐዘን የምንርቅበት ያው ቃልን አሁን እንጨዋወታለን፣ ቃልን እናነሳለን፣ እረኝነትን እናወራለን። እነሆ ጌታ ሆይ በዚህ ምሽት በዚህ ደቂቃ ያንተ ቃል ወደኛ እንዲደርስ በቃል ውስጥ አንተን ማየትና ያንተ ሐሳብ መረዳት እነሆ ትልቅነትን ማየት እንድንችል በጠላቶቻችን ሰፈር መክበድ እንዲሆንልን አቤቱ በጌታ በኢየሱስ ይጸልያል። የትኛውም የጠላት የጨለማ ጉልበት ሁሉ በስም ኃይል ለዘላለም የተሻለ መልካም ፈቃድና ሐሳብ አሁን ይብራልን በጌታ በኢየሱስ ስም አሜን። እንግዲህ የምንካፈለው የእግዚአብሔር ቃል እግዚአብሔር እውነተኛ እረኛ ነው በሚል እግዚአብሔር ቃል እንካፈላለን። እግዚአብሔር እረኛ የሆነላችሁ ክፉ ቀን ያለፋችሁ ቀና ብላችሁ የሄዳችሁ ምስክሮች በዙሪያችን የቅዱሳን ዘንድ እናገኘዋለን። እግዚአብሔር የተባረከውን እግዚአብሔር እውነተኛ እረኛ ነው። እግዚአብሔር ይሰውራል። እግዚአብሔር የሚጠብቅ አምላክ ነው። እግዚአብሔር የሚጋርድ አምላክ ነው። ስለዚህ አምላክነቱን ዛሬ ይሄንን ቃል ስናደምጥ በጠላት ሰፈር በጠላቶቻችን መንደር የእግዚአብሔር እረኝነት በአየሩ ላይ እናወራለን፣ በቤታችን እናወራለን፣ በሕይወታችን እናወራለን፣ በትውልዳችን መካከል እናወራለን። የአምላካችን እግዚአብሔር የተባረከ ይሁን። እግዚአብሔር እውነተኛ እረኛ ነው በሚል ርዕስ እንካፈላለን። እረኛ በሁለት ይከፈላል። እረኛ ተቀጣሪ እረኛና እውነተኛ እረኛ በማለት ይታወቃል። ተቀጣሪ እረኛ ዋጋውን የሚቀበለውን ዋጋ ስል ዋጋውን ለመቀበል የሚሄድ እንጂ በጎቹ ተርታ የሚሄድ እንጂ በጎቹ ጋር የሚወጣ የሚገባ እንጂ ለበጎቹ ግድ የማይለው አይደለም። ደሞዙን ለመቀበል ወይም ደግሞ የሚከፈለውን ክፍያ ለመቀበል ስል በጎቹን ይከተለዋል። በጎቹን የሚከተለው በጎቹ ጋር የሚወጣ የሚገባ ግን ስለ በጎቹ ግድ ብሎ ሳይሆን ዋጋውን ለመቀበል የሚቀበለውን ዋጋ እያሰበ። እውነተኛ እረኛ ግን ስለ በጎቹ ግድ ይለዋል። ስለ በጎቹ ውሎ፣ ስለ በጎቹ መሰማራት፣ ስለ በጎቹ የሚያድሩበት፣ የሚወጡበት፣ በሚገቡበት፣ የሚሰማሩበት ሁሉ ግድ እያለ ስለ በጎቹ እያሰበ በጎቹን ይጠብቃል፣ በጎቹን ያሰማራል። አሰማርተው አይለይም። ምክንያቱም ይሄን ስንመለከት እውነተኛ እረኛ ስለ በጎቹ ግድ ይለዋል። እንግዲህ ዳዊት ስለ እግዚአብሔር ሲናገር እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። እግዚአብሔር እረኛዬ፣ የኔ እረኛ እግዚአብሔር ነው፣ የኔ ጠባቂ እግዚአብሔር ነው፣ የኔ ዋስትና እግዚአብሔር ነው፣ የኔ ማንነት እግዚአብሔር ነው እያለ ነው ያለው። እግዚአብሔር ለዘላለም እግዚአብሔር ጠባቂ ነው፣ እግዚአብሔር እረኛዬ ነው፣ ደግሞ የሚያሳጣኝ አንዳች ነገር የለም። እግዚአብሔርን አምኖ እግዚአብሔርን እረኝነት ተደግፎ እግዚአብሔር ጥላ ስር ሆኖ ሰላም አጣጥም፣ ሰላም አይታጣም፣ እረፍት አይታጣም፣ ደስታ አይታጣም፣ እርካታ አይታጣም፣ ጤና አይታጣም። ምክንያቱም እግዚአብሔር እረኝነቱ የገባው ሰው፣ በእግዚአብሔር ጥላ ስር የገባ ሰው እግዚአብሔር እረኝነት እያወጀ እያመነ እየተናገረ የሚኖር ሰው
በእግዚአብሔር እረኝነት ጥላ ውስጥ መጽሐፍ ቅዱሳችን ላይ ሁለተኛ ሳሙኤል ምዕራፍ 22 ቁጥር 47 ላይ እንዲህ ይላል፣ እግዚአብሔር ሕያው ነው ይላል። እግዚአብሔር ሕያው ነው፣ ጠባቂዬ ብሩክ ነው። የመድኃኒቴ ጠባቂ አምላኬ ከፍ ከፍ ይበል። አምላኬ ጠባቂዬ መድኃኒቴ ከፍ ከፍ ይበል። እሱ ነው የኔ ከፍታ፣ እሱ ጠባቂ ነው። የኔ ጠባቂ እግዚአብሔር ነው። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 3 ላይ እግዚአብሔር ጠባቂዬ ነው፣ በእርሱ እታመናለሁ። የኔ ጠባቂ እግዚአብሔር ነው፣ በእርሱ እታመናለሁ። የኔ ጠባቂ ማንም አይደለም። የኔ ጠባቂ መንግስት አይደለም። የኔ ጠባቂ የሆነ ሰራዊት አይደለም። የኔ ጠባቂ እግዚአብሔር ነው። የኔ መከታ እግዚአብሔር ነው ይላል ዳዊት። ምክንያቱም እግዚአብሔር ዋስትና ነው። እግዚአብሔር የጠበቀን ወጥተን እንገባለን። መጽሐፍ ቅዱስ ሲናገር እግዚአብሔር ከተማውን ካልጠበቀ ጠባቂው በከንቱ ይደክማል። የኛ ጠባቂ እግዚአብሔር፣ የኛ ዋስትና እግዚአብሔር፣ የቅዱሳን ዋስትና፣ የቅዱሳን መከታ፣ የቅዱሳን ጠባቂና እረኛ፣ እውነተኛ እረኛ እግዚአብሔር፣ እውነተኛ እረኛ እግዚአብሔር ለዘላለም ይባረክ። እንግዲህ ቁጥር 4 ላይ ስንመለከት እዚሁ መዝሙር 23 ቁጥር 4 ላይ ስንመለከት በሞት ጥላ መካከል ብሄድ እንኳን አልፈራም ይላል። በሞት ጥላ መካከል እንኳን ብሄድ አልፈራም ካለ በኋላ አንተ ከኔ ጋር ነህና ክፉ አልፈራም። አንተ ከኔ ጋር ነህ፣ አንተ ከጎኔ ነህ፣ አንተ ከኔ ዘንድ አትታጣም፣ አንተ ከኔ ዘንድ ዞር አትልም። ስለዚህ የኔ ጠባቂ አንተ፣ የኔ መከታ አንተ ነህ። ክፉ እንኳን አልፈራም። ለምን? በሞት ጥላ መካከል ብሄድ እንኳን አልፈራም፣ አንተ ከኔ ጋር ነህ ይለዋል። እግዚአብሔር ከእናንተ ጋር ነው። ቅዱሳን ምናልባት ሁኔታ ያየለባችሁ ከበባ በዙሪያችሁ በዝቶ የምታዩ የእናንተ ጠባቂ እግዚአብሔር ለዘላለም ይባላል። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እሱ ሮጦ ከፍ ከፍ ይላል። እግዚአብሔር የተባረከ። መዝሙረኛ መዝሙር 36 ቁጥር 11 እና 12 ላይ እንዲህ የሚል ቃል አለ። ዳዊት ሲጸልይ ይላል፣ የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከን። አመፃን የሚያደርጉ ሁሉ ከዛ ወድቀዋል፣ መቆምም አልቻሉም። የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከን። አመፃን የሚያደርጉ ሁሉ ከዛ ወድቀዋል። አመፃን የሚያደርጉ ክፋት የሚያደርጉ ሁሉ ወድቀዋል፣ መቆምም አልቻሉም። ወድቀዋል፣ መቆምም አልቻሉም። የእግዚአብሔር ስም የተባረከ። እንግዲህ እግዚአብሔር እውነተኛ እረኛ ነው ስንል እግዚአብሔር የሚመራ አምላክ ነው። እግዚአብሔር የሚያወጣ የሚያገባ አምላክ። እግዚአብሔር አውጥቶ ብቻ አይቶ ያወጣልን፣ ያገባልን፣ ያስተዳድራልን። እግዚአብሔር ይመራል፣ ፊት ሆኖ ይመራል። እግዚአብሔር ወደ ድል ያቀናል፣ ወደ ድል ይመራል፣ ወደ ከፍታ ይመራል። የእናንተ መሪ እግዚአብሔር። ወገኖች ሆይ እግዚአብሔር ይምራን እንጂ እግዚአብሔር ከፊታችን ይውጣን እንጂ እግዚአብሔርን እንድንመራ እንፍቀድለት እንጂ ትውልዳችን እንዲመራ እንፍቀድ፣ ቤታችን እንፍቀድ፣ ትዳራችን እንፍቀድ እንጂ እግዚአብሔር እውነተኛ መሪ ከሆነ ቀና ብለን እንሄዳለን፣ አንገታችንን አንቀረቅርም። እግዚአብሔር ለዘላለም ዋስትና ነው። ለዚህ ነው ሁለተኛ ሳሙኤል ምዕራፍ 22 ቁጥር 47 ላይ እግዚአብሔር ሕያው ነው ይላል። ሕያው ነው። ትላንትና የመራን፣ ትላንትና የደገፈን፣ ትላንትና ያወጣን፣ ትላንትና ያገባን፣ ትላንትና ስሜን ከፍ ያደረገ፣ ትላንትና ታሪኬን የቀየረ ሕያው እግዚአብሔር ነው። ሕያው ነው እሱ እግዚአብሔር፣ ሕያው ነው እግዚአብሔር፣ አይለወጥም እግዚአብሔር። እሱ ይላል ብሩክ ነው ይላል። ጠባቂ ብሩክ ነው። መድኃኒቴ፣ ጠባቂ አምላኬ ከፍ ከፍ ይበል። የኔ ከፍታ እሱ ነው። የኔ ክብር እሱ ነው። የኔ ድል እሱ ነው። የኔ ራስ መሆን እሱ ነው ይላል።
መጽሐፍ ቅዱስ ሲናገር እግዚአብሔርን የታመኑ ሰዎች ራስ እንጂ ጅራት አጥተው ምናልባት እግዚአብሔርን እረኝነት የረሳን ልባችን ወድቆ ከእምነት የወጣን ተስፋ ቆርጠንም በዙሪያችን ከሚታየው ሁኔታ የተነሳ የእግዚአብሔርን እረኝነት ረስተን ደክመንና ዘለን በጓዳችን ያለን በአደባባይ የእግዚአብሔርን እረኝነት ማውራት ያቃተን እግዚአብሔርን ትልቅነት ማውራት ያቃተን እግዚአብሔርን ሕልውና ማስተናገድ በሕይወታችን ደክመን ያለን የምስራች እነግራቸዋለሁ። እግዚአብሔር እውነተኛ እረኛ ማንንም ጥሎ እረኛዬ ነው። እግዚአብሔር ብዙ ሰዎች እጃቸውን ወደ እግዚአብሔር ያነሳሉ፣ ልባቸውን ከእጃቸው ጋር ያላነሱ እጃቸውን ብቻ ወደ እግዚአብሔር ያነሱ ከውስጣቸው እምነት ጠፍቶባቸው በአፍ ብቻ ከአንገት በላይ እግዚአብሔርን ስም እየጠራችሁ አቅም አጥታችሁ ዝላችሁ ያላችሁ እግዚአብሔር እረኛዬ ነው። ውደቁ በፊቱ ከውድቀቴ አንሳኝ በሉት፣ ከድካሜ አንሳኝ በሉት፣ ስብራትን ጠግን በሉት፣ ቀና አድርገኝ በሉት። እረኛዬ አንተ ነህ፣ እውነተኛ እረኛዬ አንተ ነህ በሉት። አንተ ታሪክን ቀይር በሉት። እሱ ታሪክን ይቀይራል። ዳዊት እጁን ባነሳ ጊዜ በምድረ በዳ በጎቹን እየጠበቀ ባለበት ጊዜ አንድ ነገር እግዚአብሔር ለመነ። እግዚአብሔር ሆይ አለ የሚረዳኝ የለም ከኔ አትራቅ። የምትረዳኝ አንተ ነህ፣ የምታግዘኝ አንተ ነህ፣ ዳር የምታደርሰኝ አንተ ነህ፣ የምታወጣኝ የምታገባኝ አንተ ነህ። ምክንያቱም እግዚአብሔር ዋስትና ነው። እንዲሁ አሁን እንደተናገርኩት ሁለተኛ ሳሙኤል ምዕራፍ 22 ቁጥር 3 ላይ ዳዊት እግዚአብሔር ጠባቂ ነው፣ በእርሱም ይታመናል። ሌላ መታመኛ የለኝም፣ ሌላ መደገፊያ የለኝም፣ ሌላ ዋስትና የለኝም፣ የሚደገፈው ተስፋ የማደርገው አንዳች ቅንጣት የለኝም ብሎ በአየሩ ላይ ያወራል፣ በሰው ፊት ያወራል፣ በራሱ በቤተሰብ መካከል ያወራል፣ በትውልድ መካከል ያወራል። እግዚአብሔርን አውሩ፣ እግዚአብሔርን እረኝነት አውሩ። ጠላታችሁ ይሸነፋል፣ ክፉ ይሸነፋል፣ አመፀኞች ይሸነፋሉ። ጠላት ያዘጋጀ በዙሪያችሁ ውስጥ ተሰልፈው ልባችሁን የሚያወርዱ የተመደቡባችሁ፣ የላኩ የተላኩባችሁ፣ የተነሱ ያስነሱባችሁ ጥጥቃቸው ይፈታል። እረኝነቱን አውሩ። እግዚአብሔርነት በጓዳችሁ አውሩ፣ በጸሎታችሁ ስፍራ አውሩ፣ በስራችሁ ቦታ አውሩ። እግዚአብሔር እረኛ፣ እግዚአብሔር እውነተኛ እረኛ። እግዚአብሔር አይጥልም፣ ያወጣል፣ ያገባል፣ ይጠብቃል፣ ያስተማራል፣ ወደ ዳር ያደርሳል። ምክንያቱም ያለ እግዚአብሔር የሚረዳኝ ያለ እግዚአብሔር የሚያግዘኝ። ስለዚህ እግዚአብሔር እውነተኛ እረኛ አይቶ እሱ የሆነ ስቴፕ ረድቶን የሆነ ቦታ አድርሶን ጥሎን የሚሄድ አይደለም። እሱ ሰው አይደለም። እግዚአብሔር ሰው ስላይደለም። እግዚአብሔር ከቤት አውጥቶ ከጨለማ ግዛት አውጥቶን ወደ ቤቱ ወደ ብርሃን አፍልሶን እግዚአብሔር ብርሃን ወዳለበት ወደ ተስፋ ጮራ ካስገባን በኋላ ጥሎን አይሄድም። እግዚአብሔር የታመነ ነው። እግዚአብሔር ይታመናል። ለዚህ ነው እግዚአብሔር እረኛዬ ነው ብሎ ዳዊት። እግዚአብሔር እረኛዬ የሚያሳጣኝ የለም። ጤና ያጣችሁ እግዚአብሔር ጤና አሳጣችሁ። እግዚአብሔር ጤናችሁን ይመልሳል። ሰላም ያጣችሁ እግዚአብሔር ሰላማችሁን ይመልሳል። ምክንያቱም ዳዊት እየተናገረ ያለ እግዚአብሔር እረኛዬ የሚያሳጣኝ የለም። ጤናን ያጣችሁ አላችሁ፣ ሰላም ያላችሁ አጣችሁ፣ እረፍት ያላችሁ ያጣችሁ አላችሁ። ተመለሱ፣ እረኛዬ ነው በሉት፣ ውደቁት፣ በፊቱ ሁኑ፣ ስሙን ጥሩ። እውነተኛ እረኛዬ አንተ ነህ። እኔ ነኝ የሳትኩት፣ እኔ ነኝ እረኝነትን የተዘነጋሁት፣ እኔ ነኝ ቸል ያልኩት። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ እግዚአብሔር እውነተኛ እረኛ በእረፍት ውኃ ዘንድ ይመራኛል። በእረፍት ውኃ ዘንድ ወደ እረፍት ይመራኛል። እረፍት ወዳለበት ይመራኛል። እረፍት ወዳለበት፣ ተስፋ ወዳለበት፣ ደስታ ወዳለበት እግዚአብሔር ይመራል። እንግዲህ በእረፍት ውኃ ዘንድ ይመራኛል ካለ በኋላ ነፍሴን መለሳት፣ ነፍሴን መለሳት። ስለ ስሙ በጽድቅ መንገድ መራ። ስለ ስሙ እኔ ብደክም እንኳን፣ እኔ ብዝል እንኳን፣ እኔ ተስፋ ቢቆርጥ እንኳን፣ እኔ ደክሜ ቢቀመጥ እንኳን፣ እኔ ደክሜ መንገድ ላይ ቢቆም እንኳን፣ እኔ መንገድ መካከል እየተጓዝ ቢቆም እንኳን እግዚአብሔር ስለ ስሙ በጽድቅ መንገድ መራ። ስለ ስሙ እግዚአብሔር ስለ ስሙ ይጠብቃቸዋል። ስሙን ጠርታችሁ አታፍሩ። ስሙን ተጠግታችሁ፣ ስሙን ተስፋ አድርጋችሁ አንገታችሁ አቀርቶ አይቀርም። ምክንያቱም እግዚአብሔር ስለ ስሙ እናንተ ይጠብቃል።
እግዚአብሔር ኪዳኑን አይረሳም። እግዚአብሔር ኪዳን ሕዝቡን አይረሳም። እግዚአብሔር አይተውም። እግዚአብሔር አይጥልም። እግዚአብሔር የተባረከ ነው። ስለ ስሙ በጽድቅ መንገድ መራኝ ካለ በኋላ በሞት ጥላ መካከል ቢሄዱ እንኳን በሞት ጥላ መካከል ቢሄዱ እንኳን አንተ ከኔ ጋር ነህ። እግዚአብሔር አንተ ከኔ ጋር ነህ። እግዚአብሔር አንተ የኔ ዋስትና ነህ። እግዚአብሔር አንተ ከኔ ጋር ነህ። ክፉ የሆነ ነገር ቢመጣ እንኳን ክፉ የሆነ ነገር እንኳን ቢገጥመኝ አልፈራም። ክፉ ነገር አለ ብዬም አልፈራም። ቢመጣም አልደነግጥም። ምክንያቱም እውነት ነው። ክፉ በሰማን ጊዜ ሰዎች እንደነግጣለን። ክፉ ነገር በሰማን ጊዜ አንገት እንደፋለን። ልባችን ይናዳል። ተስፋ መቁረጥ በልባችን ይሞላል። ሐዘን ይከበናል። በየትኛው ሁኔታ ውስጥ እንደ ሰዎች ሆነ እንደክማለን። ግን ስለ ስሙ እግዚአብሔር ይናያል። እግዚአብሔር ስለ ስሙ ያነሳቸዋል። ስሙን ጥሩ፣ ተነሱ፣ እጆቻችሁን ከልባችሁ ጋር ወደ ሰማይ አምላክ አንሱ። የአባቶቻችን አምላክ የነገስታት አምላክ ጌዲዮን አባቶቻችን የነገሩ ያ ወዴት አለ አንተ ኃያል ብርቱ በተባለ ጊዜ አባቶቻችን የነገሩ ነገስታቶችን ረዳ እግዚአብሔር። አባቶች የነገሩን ወዴት አለ? ያ ነገር የሰማነው አባቶች ያወሩን ወሬ እውነት ነውን? ወዴት አለ ብለዋል። ምክንያቱም መልአኩ ሄዶ አንተ ኃያል ብርቱ ሰው ባለው ጊዜ አይደለም እኔ ያለሁበት ሁኔታ እኔ እንዳለሁበት ባለሁበት ሁኔታ ውስጥ እንዲህ ለምኑ እግዚአብሔር ቢኖር ኑሮ እግዚአብሔር የአባቶቻችን የነገሩ ያወሩን እነሱ ኖሮ የአምላክ አለ ለምን እንዲህ ይሆናል ብሎ መለሰ። እግዚአብሔር የተባረከ። ግን እግዚአብሔር በመጣ ጊዜ ጌዲዮን በአንድ አህያ መንጋጋ 1000 ሰዎችን ገደለ። ድልን አቀናጀ። እግዚአብሔር ይምታላችሁ። ያደከማችሁን ይምታላችሁ። ያ ተስፋ ያስቆረጣችሁን እግዚአብሔር ይምታላችሁ። እግዚአብሔር ጦረኛ ያድርጋችሁ። ኃይሉን ያምጣላችሁ። ምክንያቱም እግዚአብሔር ስለ ስሙ ሕዝቡን አይተው። እግዚአብሔር ይባረክ። አንተ ከኔ ጋር እግዚአብሔር ከሱ ጋር እንደሆነ እግዚአብሔር አሳየው ለጌዲዮን። እግዚአብሔር ከሱ ጋር መሆኑን አይ እንደገና ተነሳ። እንደገና ጠላቶቹን ተበቀለ። እንደገና ጠላቶቹን አሳደዳቸው። ያስፈራቸው አስፈራርቶ ጠላቶቻቸው ጨረሰ። ምክንያቱም እግዚአብሔር አለ። ብትርና ምርኩዝ እነሱ ያጽናኑኛል። ብትር አለ እግዚአብሔር ብትርና ምርኩዝ እነሱ ያጽናኑኛል ካለ በኋላ በፊት ገበታን አዘጋጀ። ገበታን የሚያዘጋጅ እግዚአብሔር፣ በረከትን የሚያዘጋጅ እግዚአብሔር ተስፋችን፣ እግዚአብሔር ኃይላችን ነው። እግዚአብሔር የተባረከ። ትንቢተ ኤርምያስ ምዕራፍ 36 ቁጥር 26 ላይ ባሮክና ነቢዩ ኤርምያስ ባሮክ የኤርምያስ ጻፊ የነበረው ባሮክና ኤርምያስ አንድ ወቅት መንግስታት ተነስቶባቸው ይዞ በእጃቸው እንዲያስገቡ ቀድሞ የነገስታት ልጆች የነበሩ ስልት ያላቸው እውቀት ያላቸው ይዞ እጅን ያስገባሉ የተባለ አሳይን አድርጎ 3 ሰው ከተላኩ በኋላ በዚህ አሁን በተናገርኩት ትንቢተ ኤርምያስ ምዕራፍ 36 ቁጥር 26 ላይ ላኩባቸው ይላል። እግዚአብሔር ግን ሰወራቸው። እግዚአብሔር ሰወራቸው። ነቢዩ ኤርምያስንና ባሮክን እንዳገኙት እግዚአብሔር ሰወራቸው። እግዚአብሔር ይሰውራል። እግዚአብሔር ይደብቃል። መጽሐፍ ቅዱስ ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ፣ በሱ የሚታመኑትን ያውቃል። በሱ የሚታመኑትን የሚደገፉትን ተስፋ ያደረጉትን ሌላ ልባቸው ወደ ሌላ ያላሸረሸሩትን ማንነታቸው ያልገዛቸው በእግዚአብሔር ተገዝቶ በእግዚአብሔር ኪዳን ውስጥ ወጥቶ የሚገቡ እግዚአብሔርን ተስፋ ያደረጉ ጠባቂ ያደረጉ እግዚአብሔር እነሱን ያውቃቸዋል። በፊት ገበታን አዘጋጀ፣ በጠላቶቼ ፊት ለፊት ራስን በዘይት ቀባኝ። ራስን በዘይት ቀባኝ፣ ራስን አለመለመኝ። ጠላቶቼ ፊት ለፊት የከሰሱን ፊት ሊጥሉኝ የቀረቡ የከበቡኝ ፊት ከቦኝ ባሉ ጊዜ ቀርቦ ባሉ ጊዜ ጠላቶቼ እያዩ እየተመለከቱ ወደረኞቼ እየተመለከቱ ከሳሾቼ እየተመለከቱ እግዚአብሔር ራስን በዘይት ቀባኝ። እግዚአብሔር በጠላቶቻችሁ ፊት ይድረስላችሁ። እግዚአብሔር
በደስታ ዘይት ይቀባችሁ፣ ምርኳችሁን ይመልስላችሁ። ወገኖች ሆይ እግዚአብሔር እውነተኛ እረኛ ነው። እግዚአብሔር ብቸኛ እረኛ ነው። እግዚአብሔር የማይተው እረኛ ነው። ትቶ የማይሄድ እረኛ ነው። የማይደክም እረኛ ነው። የማይዝል እረኛ ነው። እግዚአብሔር እውነተኛ እረኛ ነው። እግዚአብሔር የተባረከ ነው። እንግዲህ ራሴን በዘይት ቀባ። ጠላቶቼ ፊት ለፊት ከሳሾቼ ፊት እያዩ እየተመለከቱ እያዩ ባሉበት ራስን በዘይት ቀባ። ጽዋዬም የተረፈ ነው። በፊቴ ገበታን አዘጋጀልኝ። እግዚአብሔር በፊቴ ገበታን ኋላ አይደለም፣ በፊቴ ባለውበት ፊት ባለውበት በፊቴ ገበታን አዘጋጀልኝ። ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል። እግዚአብሔር ቤት ለዘላለም ይኖራል። እግዚአብሔር ቤት ውስጥ ተስፋ አለ። እግዚአብሔር ቤት ውስጥ ክብር አለ። እግዚአብሔር ቤት ውስጥ ቀና ማለት አለ። እግዚአብሔር ቤት ውስጥ ምስጋና አለ። ለምስጋና መብቃት ይሁንላችሁ። እግዚአብሔር እረኛ ይሁንላችሁ። የደነገጣችሁ ሁሉ ተስፋ የቆረጣችሁ እረኛ ማን ነው የሚያነሳኝ? ማን ነው የሚያስበኝ ለምትሉ ጓዳችሁ የምታለቅሱ እንባችሁን የምታፈሱ ልባችሁ የተሰበረ በጌታ በኢየሱስ ክርስቶስ እረኛችሁ እግዚአብሔር እረኛችሁ ተስፋችሁን ያለመልማል። እረኛችሁ የድል ባለቤት ያደርጋችኋል። እረኛችሁ በጠላቶቻችሁ ፊት ለፊት እያሉ ተሰብስቦ ባሉበት ጠላቶቻችሁ ቆሞ ባሉበት በጠላቶቻችሁ ፊት ለፊት ራሳችሁን በዘይት ይቀባል። እግዚአብሔር ይቀባል። እግዚአብሔር እውነተኛ እረኛ ለበጎቹ እግዚአብሔር መልካሙን ያስባል፣ በጎን ያስባል፣ የሚበጀውን ያስባል። እረኛችን እግዚአብሔር ለዘላለም ስሙ የተባረከ ነው። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ። በጎቼ ድምፄን ይሰማሉ ይከተሉኝማል፣ እኔም አውቃቸዋለሁ። ወገኖች እግዚአብሔር እረኛችን፣ አይዟችሁ፣ በርቱ። በቃ ተስፋ የቆረጣችሁ፣ ተስፋችሁ የወደቀባችሁ፣ እምነት የወደቀባችሁ ተነሱ። እግዚአብሔር እረኛችሁ ነው። እግዚአብሔር ስም የተባረከ ነው። ጌታ ተስፋችሁ፣ ጌታ ኃይላችሁ፣ ጌታ ብርታታችሁ። እግዚአብሔር ያነሳል። እግዚአብሔር ከፍ ያደርጋል። እግዚአብሔር ታሪክን ይቀይራል። ስለዚህ እረኛዬ በፊት ልውደቅ፣ ወደ ጉያ ሸሽገኝ በሉ፣ ሰውረኝ በሉ፣ ደብቀኝ በሉ፣ ጋርደኝ በሉ፣ ድረስልኝ በሉ። እግዚአብሔር ይደርስላቸዋል። ከሙላት እጆች ያካፍላቸዋል። የድል ባለቤት ያደርጋቸዋል። ለታሰቡ ሰዎች ተርታ ያሰልፋቸዋል። እግዚአብሔር ያስባቸዋል። እረኛችሁ ያስባቸዋል። እረኛችሁ ያነሳቸዋል። የአምላካችን እግዚአብሔር ስም የተባረከ ይሁን። አምላካችን እግዚአብሔር እውነተኛ እረኛ ነው። ሃሌሉያ።